ያው እኔ የሚገቦት በችግር ምክንያት ነው ግን መጀመሪያ ጊዜ ያጋጠመኝ ኮንዶም በቃ እኔ ቢዝነስን እንዴት እንደሆነ አላቅም ቆሜ መጣ ሰውየው እና ገባን ከገባው ማለት ለካ ኮንዶም ያስፈልጋል እና እሱም አላለኝም እኔም በቃ ምንም እንትን አላልኩትም እና በቃ እሱ ጋር ነው በቃ በባዶ ነው የወጣሁት እኔ በቃ እሱ ጋር ነው ትዝ የሚለኝ በቃ እና መጥቼ ጓደኞቼን እንስና እንዴት ያለ ኮንዶም ትወጫለሽ አንቺ ህይወትሽን አሳልፈሽ ልትሰጪ ነው ምናምን አሉ ያ በጣም የተቸገርኩት ኮንዶም አጠቃቀም አላቅም ኮንዶም ምን እንደሆነ አላቅም ነበር እና ይሄ ነው እኔ በጣም ያስቸገረኝ ስለዚህ በተከታታይ ያለ ኮንዶም ወጥተሽ ነበር የመጀመሪያ ጊዜ አንድ ሁለት ጊዜ ወጥቻለሁ ከዛም በኋላ ነው ደፍሬ ለጓደኞቼ የነገርኳቸው እና እንዴ ምን ማለትሽ ነው አንቺ አጠይቂንም እንዴ ምናምን ሲሉኝ ነው ኮንዶም ከዛም በኋላ ራሴን ካወቅኩ በኋላ ነው ጥንቃቄ ማድረግ የጀመርኩት እና አስቸገረኝ እና ይሄ ስንት እንደሚባል አላቅም ነበር እኔ ባሉኝ ነው እሺ ብዬ የምሄደው እና ከዛም በኋላ ነው እና ይሄንንም ከጓደኞቼ ነው ተማርኩት እና 15 ብርም 10 ብርም ይከፍላል ማለት እኔ መጀመሪያ ቢዝነስ ሲሄድ ማለት ብር ስንት ይሁን ስንት ብር አላውቀውም መናገርም አልቻልኩም ዱዳነሽ እንደ ይለኛል ሰውዬው ዱዳነሽ እንደ ስለኝ አራድልም አልኩት ታዲያ እየሰማሽ እየጠየቅኩሽ እኮ ስለኝ እኔ አላውቀውም ባክን ዛሬ ነው የጀመርኩት እኔ ያንተን ብር አላውቀውም በምን አላውቀውም ብር መጠኑን አላውቅም አልኩት እሺ አድና ዝም ብሎ ሾላ አካባቢ ነው ኮንዶሚኒየም ወሰደኝ ዝም ብሎ ማለት ነው ብሩንም አልተነጋገርኩም ስንት ልበላው ስንት ዝም ብዬ ሄድኩ ስዋዛው ይገማል ከዛ ይዞኝ ሄደ ቤት አስገባኝ ሙስሊም ነው ሰውዬ ለምንድን ነው ይሄን ስራ መስሪ አለኝ ከዛ ነገርኩት ከዛ ስናገረው ሰውዬ ሳይነካኝ እንደዚህ ጫፌን ሳይነካኝ መኝታ ቤት ሰጥቶኝ ልብሴን ቀያይሩኝ ጸጉሬን ነገ ሄደሽ እንድትሰሪ አለኝ ጸጉሬ ድሬዶ ነው ነበር ከዛ ጸጉሬን እንድሰራ ብር ሰጥቶኝ ጧት ቁርስ አብልቶኝ በሰላም ለቀቀኝ ከዛ ጸጉሬን ተሰርቼ እንደዳራ ሰውኝ አሁንም በድጋሚ በሁለተኛ ቀን ሌላ ወንድ ይዞኝ ሄደ ዛሱ ይዞኝ ሄደ ስንት ብር ነው ስለኝ አሁንም ይሄንን ማለት ስላልቻልኩ 100 ብር ስለው እሺ ነይ ግቢ ያለኝ እሺ ዝም ብዬ ገባሁት ዛ 100 ብር ሰጣኛል ብዬ ነው አካሄደ የኔ ዛ ኮንዶም አጠቃቀም እንዴት እንደሆነ አላቅ ምንም ነገር አላቅም በቃ ከዛ ሄድኩ ከልጁ ጋር ወደ መካኒስ አካባቢ ነው እሱ የወሰደኝ ደግሞ ከዛ ሄደን በቃ ከኋላ ነው ማረግሽ ስለኝ እኔ ከኋላ በፍንጥጣ የሚያረግ መስሎኝ ቀቋጥ ቤት ውስጥ ጩኸት ቀቋጥ አረኩት በቃ አታረጋለሁ እኔ አላወቅኩትም መጀመሪያ ማርጎኛል እኮ አሁን ዙሪ ስለኝ እኔ በፍንጥጣ የሚያረግ መስሎኝ ነው አልዞርም ጩኸት ከዛ ቀቋጥ አርጌ በዛ ሌሊት ውጪ አለኝ ወደ ልሄድ ከዛ አልወጣም ውጪ በገዛ ቤት ውስጥ ውጪ አልወጣም ነጋ እና እንደ ሳይ ማንዲ ሲነጋ ወጥ ታርጌ መጣው ያው መጀመሪያ ጊዜ ኮንዶምና ብር እኔ መጀመሪያ ጊዜ ጓደኛዬ ነች ብሩን የተቀበለችልኝ አላውቅም ሁለተኛ ጊዜ ላይ ብሩን ተቀበልኝ ምናምን ታይሱ ሲል ነው የሚሰጥሽ ምናምን አለች ስትለኝ እሺ ምናምን ብዬ ሄድኩኝ እኔ ብር ስጠኝ እዛው ሆቴል ውስጥ አልክላስ አለና እዛ ሂጂ ምናምን ስትለኝ ሄድ ከዛ ልብሱን ወርቀው ምናምን ቁጭ ብሏል ከዛ ብር ስጠኝ ስለው ብርማ ካሽረሽ ተቀብላለች አለኝ እየሮጥኩ መጣና ጠይኳል ልጅቷን ከዛ እኔ ልምሰጥሽ ብሎ ሻይ ተቀበይ ነው በመጀመሪያ ብር ተቀበይ ብለኛለች እሷ ነግረዋለች እንዳለችው ከዛ ይሄው ብር ሻለና 50 ብር አስቀመጠልኝ ከዛ እሺ ብዬ 50 ብሩን አረኩኝና ሳይው እቃው ትልቅ ነው ከዛ እኔማ ካንተ ጋር አላረግም ብዬ ፓንት ከነፓንቴ ጭፈራ ቤት ውስጥ አሁን አልቆ ቁጭ ብሏል አሁን አልቆ እንደዚህ ብሎ ተኝቷል ከዛ በኋላ
በጣም ትልቅ ነው እቃው። እኔማ ከዛ ጠራሁትና እኔማ አልፈልግም ብሩን እዛው አስቀምጫለሁ ብዬ ፓንትና ከላይ እንደዛ አይነት ቦዲን ያደረኩትና ፓንቴን አውልቄያለሁ። እኔም አውልቄው ላይ ዞር ስል እቃው ትልቅ ነው። ካንተ ጋር አላደርግም። በሩን ከፍቼ ጭፈራ ቤት ውስጥ እንደ ደረጃ ነው ስትወርጂ ጭፈራ ቤት ነው እንዳለ ሰው እየጨፈረ ሳይሰው ከተተበልሽ ወደ እሱ ሴት በሩ ክፍት ነው። ከዛ ደረጃው ላይ ቆሜ እንደዚህ የሆነ ሰው እየመጣ ምን ሆነሽ ሲለኝ እንደዚህ ስራ ገብቼ ግልጹ ነገር እንደዚህ ሳይው እቃው ትልቅ ነው። ሰው ፈርቼ ወረድኩኝ። ደንግጫለሁ። ሰው መኖር ሳይች ከዛ ሰው አለ እዚህ ጋር ቆሜ ማን ልጥራልሽ ሲለኝ እንደዛ ሳይቸው ልጅቷን ጠራት። ከዛ ምን ነው ቼክ አድርጎሻል ምን ሲለኝ አይ አላረገኝም እቃው ትልቅ ነው ስላት ተለምጇለሽ አለች። ይሄ እንግዲህ ለመጀመሪያ ጊዜ ስትወጪ ማለት ነው? በሁለተኛ የመጀመሪያማ ብር ተቀብላለኝ ምንም አላረገኝም። ሰውዬው ትልቅ ሰውዬ እና ወፋፍራም ሰዎች ቦርጫም ደግሞ ምናምን ሲሆኑ አልሄድም። ሲጠይቁኝ አይ እኔ አልሰራም መስተንግዶ ነው የምሰራው ነው ማለት አጭርና ቀጭን ሰው ለምንድን ነው ወፋፍራሞቹ ትልልቅ ነው የሚመስለኝ እና ከዛ በኋላ ዛን ሰውዬ አሁን ተኝቶ የሮጥኩትን ሰውዬ ቀጭን ነው። ከዛ የሱ እንደዚህ ሆነ ነው ወፍራሞቹ ምን የሚሆኑ እያልኩኝ ጭንቅላቴን እንትን እያልኩ ያሳም ምንድነው የሚሆኑ እያልኩኝ ከራሴ ጋር ጥያቄ ይወጣ። ከዛ እሷ በቃ አይዞሽ እንደዚህ አሁንም አየለፈች። እኔ መጀመሪያ ያው ገባን መኪና ውስጥ ከገባን በኋላ ዘፈን ትዘፍኝልኛለሽ አለኝ። የምን ዘፈን የምን አራን ያልችልም በእናትህ ዘፈን ኧረ በእናትህ እኔ ዘፈን አላውቅም ምናምን ስለው ከዛ ወጣና እቺን ሳው እንትን ነው የምትይልኝ ምናምን እቺን መዝፈን ነው አለ። ከዛ ሲለኝ አንቺ በቃ እጭ ያንቺን ቅንጬማ የሚነካልሽ የለም ፋራ ነሽ ምናምን ብሎኝ ያስወረደኝ ሰው አለ። አልፈልግም ብዬ ማለት ነው። የመጀመሪያ ጊዜ እንትን እንዳል ወጥቼ ዛ ካሳንስ እንደገባው በጣም ብዙ ልጆች ነበሩ ጎዳና ላይ ያደሩ ቢዝነስ የሚሰሩ ልጆች ነበሩና ከነሱ ጋር ተግባባሁኝ እንደምንምና ትዝ የሚለኝ በቃ አንድ ልጅ በጣም ተወደይ ነበር በጣምና አንቺ አትሰሪም እኔ ነኝ እየሰራው ማኖርሽ እኔ ነኝ እየሰራው ማበላሽ ትለኝና አታሰራኝም ነበር። እሷ ትሰራና ምግብ ትጋብዘኛለች አልጋ ትይዝልኛለች ምናምን ተመትቼ አይታኛለች። የመጀመሪያው ዙር የመታኝ ሰውዬና አንድ ጊዜ እንደዚህ ቆመን በመኪና መጡና ሙዚቃ ከፍተዋል ምናምን አረመጡ ምናምን ተባለና ትሄዳላችሁ አው ሾርት ነው አዳር ምናምን ነገር አለችው እሷ። ከዛም በኋላ ሾርት ነው የምንፈልገው እንድዘፍኑልን ነው በል ሙዚቃውን ከፍ አድርገው ብላ ሙዚቃውን ከፍ አድርገው እኛ ዘፈን አንችልም ዳንስ ነው የምንችለው ብላ መድነች ጀመረ። ከዛ አሁን እንዳልገባው ልትሆኚ ነው ምናምን አላት። እኛ ይውድ ሙዚቃ ድምጽ የለንም እኛ እንዘፍንም እኛ የምንችለው ዳንስ ብቻ ነው አስነስቶ የእንቁላል ይዘው ነበር። በእንቁላል መተውን አስነስተው ትተውን ሄዱ እና ከዛም በኋላ ነው ዘፈን ምንድነው እሷ ታውቃለች ዘፈን ምንድነው ምናምን ስላት ዘፈን ማለት ሳክ ማለት ነው እና እነሱ ዘፈን ሲሉሽ እሺ ብለሽ ሄደሽ እዛ ዘፍንለታለሁ ብትይ ያዘፍንሻል ደናሩ ምናምን ብላ ስለ ኮንዶም የሚያስቸግሩ ወንዶች ምን አይነት እንደሆኑ ወንዶች እንደሆኑ እና ብዙ ጊዜ የተወሰነ ጊዜ እንትን ፍሬሽ እያለው አደጋ ይደርስብኝ ነበር። መደብደብ፣ ሩቅ ቦታ መጣል፣ ወንዶች ሴክስ ካደረጉኝ በኋላ ገንዘብ መከልከል ሲከለክሉኝ በቃ ዝም ብዬ እወጣለሁ። አልጣላ ማምጣ ምናምን አልጮህም። ከጮኩኝ ቤተሰቦቼ መተው የሚይዙኝ ይመስለኛልና ማቀው ሰው የሚያየኝ ወይ አብሮኝ ተማረ ሰው ገንዘብ አምጣ ብዬ ስደባደብ የሚያየኝ ስለሚመስለኝ የለኝም ካለኝ በቃ ያዘንኩኝ ወደ ልጆቹ ጋር ነው መቀላቀለውና አንቺ ዝም ብለሽ ይሄድሽ በነጻ እየሰጠሽ ተመጫለሽ እኛ እዚህ ምናምን ግማሾቹ ያቺ ልጅ ስለምትወደኝ ግን ምንም ነገር አትለኝም። በቃ በነጻ ሄጄ በመጣም አንቺ ኮነሽ ብትጮሂ ፖሊስ ጥሩልኝ ብትይምን ብትይኮ አስቀምጦ ይላል የኔ ባለ ትዳር ይሆናል እንዲያውም እጥፉን ተቀበዩ ነበር። ለምንድነው ዝም ብለሽ የምትመጪው? እኔ ተወሰነ ጊዜ ይሄ ነበር የምቸገረው። ኮንዶምስ ማለት ታቂ ነበር መጀመሪያ አካባቢ አላቅም ነበር። ኮንዶምም እሷ ናት ያስተማረችኝ እንጂ በፊት ኮንዶም ያለ ኮንዶም ነበር የሚያደርጉ 1 2 3 እንደዚህ ያለ ኮንዶም ያደርጉኝ ነበር ወንዶች ማለት ነው። ኮንዶም
እኔም አላቅም ኮንዶም እንዳለም አላቅም እኔ በዛ ሰዓት። ምክንያቱም የመጀመሪያም ክብረ ንጽህናዬን የሚወሰደው ልጅ ያለ ኮንዶም ነው የወሰደው። ከዛም በኋላ ህይወቱንም አላቅም እኔ በቲቪም ሲተዋወቅም አይቼም አሁን ነው እንደዚህ በቲቪ የሚተዋወቀው። በምንም መንገድ ብቻ ስለ ኮንዶም የማውቀው ነገር የለም እና የተወሰነ ጊዜ ያለ ኮንዶም ነበረ እንትን እምለውና እሷ ግን ለመሆኑ ስትሄጂ ኮንዶም ሰጠችኝ እንጂ እዛ አካባቢ የሆነ ሆቴል ገባ ስል ጠራችኝና እንኪ ኮንዶም ይዘሽ ግቢ ኮንዶም መቻሽ ምናምን ነገር ስለኝ ምንድነው ይሄ እንዴት ነው ማንም ያደርገው እንዴት ነው የሚደረገው ምናምን ስላት አትሄድም ምናምን ብላ ከሰውየው ጋር ለየችኝና ይሄን ኮንዶም እንደዚህ ነው የምታደርጊው እንዴ ነው የምታደርጊው እሱ ነው የሚያጠልቀው ከነጋ ኮንዶም ይዘሽ ካልገባሽ ያለ ኮንዶም አስገድደው እንደዚህ ያረጉሻል ኮንዶም መጠቀም አለብሽ ምናምን ብላ እሷ እንትን አለችኝ ነገረችኝ። ከዛም በኋላ ኮንዶም መጠቀም ጀመርኩ። ግን አዲስ ስትጀምሪ የምታቂያቸው እንትኖች ከሌሉ የምታቂያቸው እዚህ ውስጥ የገቡ ልጆች ከሌሉ በጣም ከባድ ነው። በጣም ብዙ ችግር አለው። እንደ ቀላል አትቀበልሽም ህይወት እንደ ዝም ብለሽ ጥልቅ የምንልባ እንደ አሁን ስንገባበት እንደምንለብሰው ሴቱ ለብሶ ዘንጦ ምናምን እንደምናየው አይደለም። በጣም ብዙ ችግሮች አሉት። መደፈር አለው፣ መደብደብ አለው፣ ሞት ሁሉ የዳማ ሁሉ በብዙ ሆኖ የሚደፍሩ ግሩፖች አሉ። በቃ ከእንስሳ የተፈጠርሽ የሚመስላቸው ወንዶች አሉ ለእንትን የሚሉና ቀላል አይደለም ያለው ችግር። እስቲ አሁን ሀይሚ በጣም ዘርዝራቸዋለች። ከነኚህ ካጋጠማችሁ የተወሰነ ነገር ጨምሩልኝና ወደ ሌሎች ነገሮች እንሂድ። ያው እሷ ባለችው ነው የምናገረው። የሆነች ጓደኛዬ ነበረች ማለት ይሄንን ህይወት በደንብ እንዳቅና ወይም ራሴን እንድጠብቅ ያደርገችኝ እሷ ናት። አሁን በአሁን ሰዓት ሞታለች። ግን በቃ ኮንዶም ምን እንደሆነ ለምን እንደምጠቅም በቃ ከወንዶችስ ጋር እንዴት ማሄድ እንዳለብኝ ሁሉ በደንብ እንዳቅ ያደረገችኝ እሷ ናት። የሆነ ጊዜ ሄደን ከሆነ ሰውዬ ጋር ትልቅ ነው ባለ ትዳር ነው ማለት ምስቱ ውጭ ትሄድ በክፍለ ሀገር ትሄድ አላውቅም። ልጆች ፎቶ አለ ምናምን በጣም ትልቅ ቤት ነው የወሰደኝ። እዛ ጠየቀኝ ስንት ጊዜ ሆነሽ ይሄን ስራ ከጀመርሽ ስለኝ አይ ቅርብ ጊዜ ነው አልኩት። ምን ያህል ጊዜ ስለኝ 1 ወር ምናምን ስል ለምን ገባሽ ታዲያ ይሄን ስራ አለኝ። ለምን ገባሽ ይሄን ስራ ስለኝ ችግሬን ነገርኩ። ከዛ አሁን ምረዳሽ ሰው ብታገኝና ትቀመጫለሽ ስለኝ ምረዳኝ ሰው ወይም እኔ ሰው ቤት የሚያስገባኝ ሰው አጥቼ ነው የምሰራው አልኩት። እኔ ላስገባሻልና በአጋጣሚ የሰውዬን አገኘሁት። የሆነ ሆቴል አስገባኝ። ወደ መገናኛ ነው እዛ ተያዥ ነው አስገባኝ። አያውቀኝ አላውቀውም። በዚህ ህይወት ነው ያወቀኝ። እዛ መገናኛ አካባቢ ሆቴል አስገባኝ። እዛ አልጋ ጽዳት እየሰራው ያለ በቃ ተመልሼ አሁን ከዛኛው ሰውዬ ተያዥ ሆነኝ ሰውዬ ደውዬ ነገርኩት። ባለቤቱ በጣም እያስቸገረኝ ነው ልወጣ ነው ምናምን ብዬ ስናገር በቃ ምስት አለው ልጅ አለው ከኔ ጋር እንድገናኝ ይፈልጋል። እኔ ደግሞ አልፈልገውም። በቃ ከዚህ ህይወት ውጪ ብሎኝ ነው ሰውዬ እዛ ያስገባኝ። ከዛ ነገርኩት እንደዚህ እያስቸገረኝ ነው መውጣት ፈልጋለሁ አልኩት። እዛ እሺ ብሎ አመጣኝ። ከልጅቷ ጋር መጀመሪያ ይሄን ኮንዶም አጠቃቀም እንዴት እንደሆነ እንዳቅ ያደረገችኝ ልጅ ጋር አገናኘኝ። እዛ እሷን ፈልጎ አመጣ አገናኘ። ቤት እንድከራይ ብር ሰጠኝ። ቤት ተከራየልኝ። ካሁን በኋላ ስራ ሲፈልግ ታያዥልሻለሁ ጥሪኝ አለኝ። እሺ አልኩት። ሄደ። ከዛ በሌላ ጊዜ አሁን ሄደን ከልጅቷ ጋር ስራ ማለት ተመልሳ ይዘኝ ሄደች። ይሄን ስራ ማለት ነው ሄደን ክላስ ገባው ከልጁ ጋር እሱ ከሌላ ሰው ጋር ደግሜ ህይወት ገባው ማለት ነው። ከዛ ከልጁ ጋር ክላስ ገብተን ኮንዶም ላይ ያረግ ማለት ነው ነግራኛለች። ግን እኔ አደራረጉ እንዴት እንደሆነ አላውቀውም። መናገሯ ነው እንጂ እኔ አደራረጉ እንዴት እንደሆነ አላውቀውም። ከዛ እኔ ላርግ አልኩት። ከዛ ግልብጥ አርቄ ያረኩትና ኮንዶም ከልብጬ ካረኩ በኋላ ሴክስ እያረገ ለካ ኮንዶሙ ማጸኔ ውስጥ ነው የቀረው። ኖርማሊ በራሱ እንትን ብልት ነው እያረገኝ የነበረው። ለካ ተገልብጬ ስላረኩት ወደ እኔ ነው የቀረው። እና ከዛ እያረገ ያመኛል እንዴ እንትነው ያመኝ አሁንም ሰራግ ያመኝ ዋይ የጭስጮ ተነሳ። ልጁ ደንግጦ ሲነሳ ብሎ አይወጣም እንዴ ጮኩ ትር በየስጮ። እዛ ሐኪም ቤት ይዞኝ ሄደ። በሐኪሞች አወጡት ኮንዶሙን። አደራረጋ አለማወቅ ማጸኔ ውስጥ ቀረ ማለት ነው። ከዛ ጫፉ ሁሉ ነገር ተሰብስቦ ገባ ወደ ውስጥ። ከዛ ገብቶ ሐኪም ቤት አወጡ ማለት ነው። ማጫፍ አይደለም ገልብጬ ነው ያረኩትም። ሁለት ደግሞ አደራረግንበት እንደሆነ በደንብ አላመድኩም።
እና ሐኪም ቤት ይዞኝ ሄደ። ራሱ ሐኪም ቤት አስወጣን መጣን። ኮንዶም እንዴት አጠቃቀም መሆን እንዳለበት ራሷ ቁጭ አድርገኝ አስረድተኝ ከዛ በኋላ አሁን በደንብ እጠቀማለሁ። የመጀመሪያዎቹ ሰሞኖች ያጋጠሙ ችግሮች ማለት እኔ ያው እንዳልኩሽ ትንሽ ቆጥር ያለው ፊደል ማለት ስለ ኮንዶም አውቃለሁ። አጠቃቀሙን እህቴ እንዳለችው አላውቅም። ግን ያ መጀመሪያ በ15 ብር ሴክስ ያደረገኝ ያው የሚጫማ የሚሸጠው ማለት ነው። እሱ ትረስት ነው፣ ትዝ ይለኛል። ትረስት ነው እዚሁ የመጣው እና ይሸታል ትረስቱ ራሱ እና ያችን ሰዓት ያችን ቀን በቃ ሴክስ ብር እየፈለኩ ያንን ነገር እያስታወስኩ ይጸጽተኛል። ይጸቃል ለማስታወስም አልፈልግም ያንን ነገር ማለት ነው። ግን ምንድነው ከተለያዩ ወንዶች ጋር ያው ደመርኩ አይደል እንግዲህ ማውጣት ጀመርኩ። አንድ ጊዜ ምን አጋጠመኝ መሰላችሁ? በጣም ብልቱ በጣም ትንሽ ናት እና ደህና ብር ነው የከፈለኝ። 400 ብር ነው የከፈለኝ። በዛን ሰዓት 400 ትልቅ ነው ለካ። እንደዚህ አይነት ሰው ለካ ራሱ ሲስተም ችግር ስላለበት ነው ያንን። እኔም ለመጀመሪያ ጊዜ ብር የተከፈለኝ ለመጀመሪያ ጊዜ ነው 400 ብር የከፈለኝ እና በቃ ዛሬ ሀብታም ሆኛለሁ ብዬ ነው ያሰብኩት። በቃ እቺ ምንድነው ወሸላው በጣም ትንሽዬ ናት ለኮንዶም ማተመች ማለት ነው። ኮንዶም ሲገባበት ራሱ የጻል ልጅ ወሸላ ማለት ነው። የጻል ልጅ ወሸላ እንኳን ስትቆም ደህና ትሆናለች። ልክ የሱ በቃ ከጻል ልጅ ያነሰች ናት ማለት ትችላለሽ። እና እንደምንም ብዬ ገባን እና ሻወር ወሰድን። ደህና ቤት ነው የወሰደኝ። ሻወር ወሰድን ምናምን አረግን። ሳይው ገና ምንም የለም። በቃ ይሄ እዚህ ጋር የቆለጦቹ አለ አይደል ራሱ ሙሽሽ ያሉ ናቸው። በቃ ምንም የለም። ይቺ ራሱ ለመሽና የተፈጠረች ነው መስለው እንደ ህፃን ልጅ ማለት የህፃን ልጅ እንዳልኳችሁ ትንሽ ይሻላል የህፃን ልጅ እና እንደምንም ብዬ ለካ ሰውየው ስሜቱ የሚመጣው አክት በማድረግ ነው። እንደዚህ ሰውነትሽን አሻሽልኝ እንደዚህ በይልኝ ይለኛል። አክት ማለት በራሴ ራስሽ ላይ ማለት ነው። እንደ ወርባ በራሴ ማለት ነው። እንደዚህ አድርግ ለሷ ምን ማለት ነው? እኔ አላውቅም። እንደዚህ በይል ራሱ በሰውነቱ ማለት እንደዚህ በይልኝ አለ ራሴን በራሴ ማለት ነው። ከዛም ራቁቴ ማለት ነው። ከዛ እንደዚህ በልቀጥ ያልኩ እሱ ትንሽ እንዳልኩሽ ያቺው ሸና ቢለው ያቺ ትንሽ ሆነች። እንደምንም ብላ ተነሳች ያቺ ነገር ማለት ነው። ከዛ ያው ሴክስ ሊያደርግ ማለት ነው። ያቺ እንደምንም ብላ ተነሳችና እንደምንም ብዬ ያ ኮንዶም ሊያደርግባት ማለት ነው። እንደምንም ያቺን ኮንዶም አደረገባት። ትርትር ሲደረግ ተሸብሽቦ ትንሽ ነው የቀረችው። እንግዲህ ታይሽ እቺ ጣቴ እንኳን ትበልጣለች እቺ ጣቴ ማለት ነው። ከዛ እዛች ላይ እንደምን ተደረገሽ? ያው እንግዲህ እንደምንም ይደረግና ሴክስ ላይ ያደርገኝ ነው። ሴክስ እንደዚህ ወጣ ነው ላይ ወጣና አንዴ ልክ ስሜቱ ማለት ነው። አንዴ ሴክስ አንዴ ካረገኝ በኋላ እንዲውጥስ ሲል ኮንዶሙን ለካ ማህፀን ውስጥ ነው የቀረው። ምን ሳይው የለችም እንትን ወጣለች። እንደዚህ ስል ተንጠልጥሏል ማህፀን ውስጥ። እንደዚህ ብድግድግ እንደዚህ አውጥቼ ወደዛ ጣልኩት። ወዛው ጥግ ላይ ወደ ፖፖ ላይ ጣልኩት። ከዛም በኋላ እኔ እኮ አለ እኔም ስሜቴ ቅርብ ነው እና አትፍረጅብኝ። እኔ የተፈጥሮ ጉዳይ ነው ምንም ማድረግ አልችልም። እና ግን ሴቶቹ እንደዚህ ሳመጣ ብዙ እንትን ይናደዱብኛል እና ምንም ማድረግ አልችልም ምናምን አለኝ። ስለዚህ ያን ሰውዬ ቢመጣም ሁሌ እንደዚህ ጸባዩን ስላወቁ ቢመጣልኝ ደስ ይለኛል። አሁን ስልኩም ያን ጊዜ ድሮ የስልክ የለ ምን የለ እንደው አሁን ራሱ ይታየኛል አሁን ሁኔታው እንዴት እንደማስነሳ የራሴ አክት ራሱ እንዴት እንደምሆን ያስቀኛል። እኔ ራሴ ሳስታውሰው ኮንዶም ይዛችሁ ይሄው እንደዚህ አርጎኛል ይሄውና ብላችሁ ታሳያላችሁ ማለት ነው። ኦኬ እሺ፣ እሱ ላይ እናወራለን። አጠቃላይ እዚህ ስራ ላይ ያሉ ችግሮችና መፍትሄ የምታደርጓቸው ነገሮች በተለይ ከሆቴል ቤት ባለቤቶች ጋር ከፖሊስ ጋር ከሱ ጋር ትንሽ እናወራና እንጨርሳለን። ችግሩ ምንድነው? አሁን እኔና አንድ ከስተምሬን ይዤ ገባው ተጣላን። ያን ለዛ ከስተምር እቺ አንድ ነገር ስል በቃ ወደ ከስተምሩ ነው የሚያግዘው፣ ወደ እኔ ሳይሆን ወደ ከስተምሩ ነው። ለምን አንቺ ሌባ ሰርቀሹ ነው ምናምን እያለ ወደ ከስተምር ነው የሚያግዘው፣ ወደ እኔ አያግዘም። ገብቶሻል? ያ ግፍት የፖሊስ ግፍት ወደኛ ሳይሆን ወደኛ ያድሉ ማለት ሳይሆን ለኛም ቢያከሱት እኛም እንደ ሰው እንደ ህብረተሰቡ ለኛም ቢረዱ ፖሊሶቹ። ሁለተኛ ነገር ደግሞ ያ ከስተምር ምን አርጎ ይሁን እቺን ሴት ግዴታ ሴተኛ ዳር ስለሆነ ብቻ አይደለም። ማንኛውም ሴት ብትሆን ከአሁን ኖርማሊ ፍቅረኛ ተጣልቶ ቢሄዱት ለሱ ነው እንጂ ለሷ አያግዙም። ገብቶሻል? ለምን እንደሌላ ህብረተሰብ ለምን አያዩኝም?
ሁለተኛ ነገር ደግሞ ያሷ ባነሳችሁ ደግሞ ጓደኛዬ ባነሳችሁ አፈሳ የሚባለው አፈሳ ለምን እንደው የሚያፍሱን ምክንያቱ ምንድነው? ያፍሳሉ። የሚያፍሱበት ምክንያት ልንገርሽ እህቴ፣ ልክ ናት። ምንድነው የአፍሪካ ህብረት የሚባል ስብሰባ አለ ሀገራችን ውስጥ ማለት ነው። የዛን ጊዜ ቆይቷል፣ ገና ድሮ ጀምሮ ነው የአፍሪካ ህብረት እንደ ኢትዮጵያ የአፍሪካ ህብረት መሰብሰቢያ ናት፣ መዲና ናት አይደለ? ልክ አንዳንድ ጓደኞቻችን አሉ የሚነግሩ ማለት ሰላይ የሆኑ እንደ ከፖሊሶች ጋር ግንኙነት ያላቸው የሚያዘርፉም አሉ፣ እንደኛው ሴቶች ማለት የሚያዘርፉም አሉ፣ የሚከላከሉ ወንጀል የሚከላከሉ አሉ። በዚህ ስራ ላይ ያለው እንሰርቃለን። እንሰርቃለን ከደንበኛችን እንሰርቃለን። ስለምንሰርቅ በቃ እንሰርቃለን። እነሱም ይሰርቁናል፣ እኛም እንሰርቃለን። ለምን ይዋሻል? ይሄ ሀቁን እናውራ። እነሱም የሰራንበትን የሰጡንን ገንዘብ ይወስዱብናል፣ ወንዶቹ ማለት ነው። እኛም ደግሞ ባገኘውን አጋጣሚ እንሰርቃቸዋለን። ስለ አፈሳው ምንድነው የአፍሪካ ህብረት ስብሰባ ሲኖር ከሀገራችንም አንጻር የሴተኛ አዳሪዎች በዙ። እንደገና ደግሞ የተለያየ ባለ እንትኖች አሉ፣ ባለስልጣኖች የሚመጡ የዲፕሎማቶች አሉ። የዛን ጊዜ ምንድነው ያው እነሱ ሀገራችንን ስም ይዘው የሀገራችን ሴተኛ አዳሪዎች ብዙ ናቸው። የኒብጦችም እኛ ሴተኛ አዳሪዎች ብቻ እኮ መንገድ ላይ ያሉ የኒብጦችም ማንኛውም ሰው እኮ ይታፈሳል በዛ ወቅት ማለት ነው። ለሊት ግን በእኛ ላይ ነው የሚበዛው። ለሊት ላይ ለሊት ቢዝነስ የሚባል የለም። ይሄ አፍሪካ ስብሰባ ምናምን ካለ ቢዝነስ ስራ የለም። መንግስት መጣ ሲባል የሆነ ነገር ባለስልጣን መጣ ሲባል ታስፈን ወይ ተዘፍስፎ ብናድራለን ወይም ደግሞ ተቆልፎብን እዚህ ብርድ ላይ ሲጠጣን ቁጭ ብለናል ወይም ቆርቆሮና ሲሚንቶ ላይ ተኝተን ወይም ደግሞ ውሃ ይርከፈከፍ። በፊት እዚህ ፍትህ ሚኒስተር ውሃ ይርከፈከፍብን ነበር፣ እነዚህ ማለት ነው በጎማ እንደዚህ ውሃ እየተርከፈከፈብን ታፍሰን እንደዚህ ከፌደራሎች ጋር ወይም ደግሞ ከብርስ ጋር ግንኙነት ካለሽ እዛ አካባቢ ትሰሪያለሽ ወይም ደግሞ ይነገርሻል አትወጭም ወደ ስራ ማለት ነው። ግን እንደዚህ ዝም ብለሽ ከሆነ ተወጭነት ታፈሻለሽ። አሁን ለምሳሌ ስብሰባ አይኖር አንዳንድ ጊዜ ማታውቁት ብዙ ጊዜ ላታውቁት ትችላላችሁ። ስብሰባ ስለሆነ እንደዚሁ በጓደኛ ሆነ ሴክስ ያረጋት ጓደኛ ፖሊስ አንዳንድ ሴተኛ ላይ ፖሊስ ጓደኛ አላት ባልካ ማለት ነው። እንደዚሁም ፌደራል አላት፣ ሌሎችም እንደዚሁ የሚያቀብሏት ማለት ነው። በዛ ምክንያት እንሰማለን እንጂ እኛ የአፍሪካ ስብሰባ ይሁን ለምን እንደምንታፈስ ለምን የምናውቀው ነገር የለም። ግን ዝም ብለን ታፍሰን እንገባለን። አሁን ግን ስናውቅ ግን እንደዚህ ስብሰባ ነው። አሁን የተለያየ ኤንጂኦዎችም እየጠሯቸው ሚዲያዎችም ከጀመረም በኋላ ነው ያወቅነው እንደዚህ። ያን ጊዜ እኛም አንወጣም የዛን ጊዜ ግን ከዛ ምንድነው ችግሩ እንደዚህ መሆኑን እስቲ ችግሩን እናወራው። ማለት ታፍሳችሁ ለሊቱ ሙሉ ታድራላችሁ፣ ከዛ የሚደርስባችሁ ችግር እሱ ላይ ሰፋ አድርገን እናወራው ካነሳ ነው አይቀር። አፈሳ በጣም አስቸጋሪ ነው፣ በጣም ሰቅጣጭ ነው አፈሳው ማለት ነው። የሚገጩ ልጆች አሉ። ፖሊሶችን ፍራቻ የተገጨች ጓደኛ ያለች መኪና ፖሊስ አየው ብላ ከአንደኛው አስፓልት ወደ አንደኛው ተሻግሬ ይደበቃለሁ ስትል መኪና ያነጠራት ልጅ አለች። ሞት ደረጃ አካለ ስንኩል የሚሆኑ ልጆች አሉ። እነሱን እንሸሻለን ብለው ለዱርጌ የሚዳረጉ ልጆች ከፖሊስ አመልጠ ፖሊስ ይጠብቀኛል ሳይሆን አሁን ፖሊሱን ስሸሽ ወደ ጨለማ ገባለሁ ለመደበቅ ያን ሰዓት ዱርጌ ወይ ይደፍረኛል ወይ ንብረቴን ወይ የሰራውበትን ገንዘብ ይሰርቀኛል እና ተይዘሽ እንኳን ወደ ፖሊስ ጣቢያ ስትገቢ ሲሚንቶ ላይ ነው የምትቀመጪው። በዛ በብርድ ሌሊቱን ሙሉ ብርድ ሲጠጣን ነው የምናድረው። ምንድነው የታሰርንበት ምክንያት? ፍርድ ቤት አቀርቡን። ለምንድነው የታሰርነው ስንል ምንም ፍርድ ቤት አቀርቡ የሚሉና ጠዋት 2 ሰዓት ከመሆኑ በፊት 1 ሰዓት ምናምን ከ12 ሰዓት ተኩል እስከ 1 ሰዓት ባለው ጊዜ ውስጥ እንደ ከብት ከግቢው የነዱ ያስወጥሻል። እንደ ከብት ነው ከግቢው የነዱ የሚያስወጡሽ። ድምጽሽን ሁሉ የሚሰማ የለም፣ ድምጻችንን ሁሉ የሚሰማን የለም። እዛ ጋር አሁን ብትጮይ መጥቶ በዛ በከስክስ ያነጥረናል። በእንትን በብርድ ሲቆጋ ያደረው ሰውነቴ በቃ በዛ እንዲመታ ስለማልፈልግ ጠዋት ላይ ደግሞ ዱዳ ነው የምሆነው። ነው ያብሶ ታፈሽ ከገባው ሌሊቱን ሙሉ ስለፈልፍ አድርና ሰሳደብ አድርና ጠዋት ላይ ፍርድ ቤቱ ሰዱን ስልቆይና ልክ ጠዋት ላይ በቃ ዱዳ በቃ ደነዝዛለሁ። በቃ ብርዱ ራሱ ያደነዝዘኛል። ሴቱን ሳነቃቃ የነበርኩት ልጅ ጠዋት ላይ ደንዝዤ ውጡ ሲባል እንደ ከብት እየተደዳ ወደ ቤቴ በቃ መሞቅን ብቻ ነው በዛ ሰዓት የምፈልገው። ስለዚህ የሆነ በአፍሪካ ህብረት ስብሰባ ይሄ አጠቃላይ ስብሰባ ነው፣ የሀገር ጉዳይ ነው። ማለት አይደረግ አንልም፣ ግን እንደዚህ አይነት ስብሰባ ሲኖር አስቀድመው መተው አትውጡ
ቢሉ እንደው እንራባለን ቢያንስ ረሃብ ነው የሚቀረው ገብቻል ይርብሻል ወይ ቤከረ በምን መልኩ መተው አንድ አካባቢ ላይ ነው የምንሰራው ገብቻ አሁን ሆቴል ላይ የሚሰሩትን አይደለም እንትን የሚሉት የሚያፍሱት መንገድ ላይ የሚሰሩትን ነው መንገድ ላይ የሚሰሩት ደግሞ የምንሰራው ደግሞ አንድ አካባቢ ላይ ነው የምንሰራው አንድ አካባቢ ስለሆነ የምንሰራው ቢያንስ ያቁናል ፖሊሶቹ በዛ በኩል ሲያልፉ ሲያገድሙ ምን ሲሉ በዛ ሲሄዱ ምን ሲሉ ያቁናል እንተዋወቃለን ገብቻል ስለዚህ ልክ መተው ከነዚህ ቀን ጀምሮ የአፍሪካ ህብረት ስብሰባ ስላለ ወይም እንደዚህ መንግስት ስለሚመጣ እባካችሁ አትውጡ የሀገራችንን እንትን ገጽታ ታበላሻላችሁ ቢሉን ችግር ከታፍሰሽ እዛ ብርድ ከሚበላሽ ቤቴ ብተኛን የሚሻለኝ እዛ ብርድ ዞር ላልሰራ እዛ ብርድ ከሚንትን ከሚለኝ ባልሰራ ባልወጣ ነው የሚመርጠው ግን በጣም ብዙ በቃ እዛ ስትገቢ ብርድ የተመቱ በጣም አብሶ ድሮ የዛሬ 7 አመት የዛሬ 7 አመት 8 አመት አፈሳው አሁን አለ አፋፈሳው አለ አሁን ይሄ ውሃ መደፋቱ አሁን ይሄ ውሃ መደፋቱ በቧንቧ መቀየ መረጨቱ አሁን በፊት ልብስ ለብሰሽ ሄደሽ ማለት የለበሽው ልብስ አሁን ሰሚስከርት ለብሽ ሄድኩኝ አይደለ ሙሉ እንደ አትክልት ነው የሚያጥበኝ በቧንቧ በቱቦ ቧንቧ እንደ አትክልት ያጥበኝና ድጋሚ በቦርሳ ያስኩትን ልብስ አስወልቆ አውጥቶ እንዳልቀይር ወደ ቤቴ እንኳን ሲሄድ ቀይሬ እንዳልቆ ልብሴን በውሃ ያረጥባል ከዛን ሂጂ ይለኛል እንደዛ በስብሰሽ ማን ወንድ ነው ይዞሽ የሚሄደው ለምንድን ነው የሚረጭ ልብስ ድጋሚ እንዳንቆም እዛ ጋር ሄደን ያንቀለሊት እንዳንቆም ስለሚበርደኝ ቀጥታ ገባለሁ ደግሞ ትርፍ ልብስ እንኳን ጧት አሁን ቢዝነስ አድሬ ወደ ቤቴ ስገባ ልብስ ቀይሬ ጧት ልብስ ሌላ ልብስ ለብሼ ለሚሄደው እሱን ሁሉ ያበሰብሰዋል አበስብሶት በቃ እንደበሰበስኩ ብርድ መመታት አለ በጣም ብዙ እኔም በጣም እግዚአብሔር የተመሰገነ ይሁን እዚህ ጋር መድረሴ ግን በጣም ብዙ ጓደኞቼ በብርድ በሳምባ በምን ብርድ እየተመቱ በጣም አስተዋሻት የሞቱ በጣም ብዙ ጓደኞች ክፍለ ሀገር ሰንዳፋ ወስደው ጥለውናል አንዴ ሰንዳፋ የጅብራት የሆኑ በጣም ብዙ ሴቶች አሉ ገና ለገና የማንም ነጫጭባ መጥቶ ይሰበሰባል ብለው ያገሩን ዜጋ ጫካ የሚጥል ፖሊስ ያየውት እዚህ ሀገር ነው በእውነት ነው የምልሽ ለሰው ክብር ያስፈልጋል ወስዶ ጫካ ጥሎን በእውነት በጣም ብዙ ልጆች በዚህ ወስዶ በሲኤምሲ መስመር የዛሬ 8 አመት 7 አመት በጣም ጨለማ ያስፈራ ነበር እዛ ሲኤምሲ ተጥሎን እንዳንበታተን ተብሎ ተጠባብቀን ነበር የምንሄደው ጅብ እንትን እንዳይለን ድንጋይ ይዘን ድቅድቅ ያለ ጨለማ ነው እኛ እዚህ እስክንደርስ ድረስ ይነጋል ያው ሲነጋም እኮ ማየቱ ይቀራል እንዴ እንደዛ ታጅበን ስንመጣ አይቀርም እኮ ሰውየው ከዞረ ያየናልና ከባድ ነው በእውነት በጣም እንደዚህ አሁን እዚህ ህይወት ውስጥ የሌሉ ልጆች ለመዝናናት ይወጡ ልጆች ራሱ ለመዝናናት ወጥተው ምንም የሚያውቁት ነገር የለም ይወጡት ለመዝናናት ነው ከአንዱ መጠጥ ቤት ወደ አንዱ መጠጥ ቤት ሲሄዱ አብረው ከሴቱ ጋር ታፍሰው ገብተው ሲነጋ የሚለቀቁ ሴቶች አሉ ምንም በማይመለከት በገዛ እንትናቸው ማለት ነው ይሄንን ህይወት እንኳን አያውቁትም